የተመረጣችሁ የኤሎሄ ቤተሰቦች የጌታ ኢየሱስ ክርስቶስ ሰላምና ጸጋ በያላችሁበት ይድረሳችሁ። ዓለም በከባድ እንቅልፍ ውስጥ በምትሆንበት ጸጥታ ምድርን በሚያለብስበትና ሁሉም ነገር ዝም በሚልበት በዚያ ሌሊት ሰዓት ሰማይ ለየት ባለ መልክ ለምድር ክፍት እንደምትሆን ታውቃላችሁ። ብዙዎቻችን ሌሊት ለእረፍት ብቻ እንጠቀምበታለን። ነገር ግን ለቅዱሳንና ለአባቶች ሌሊት ማለት የድል አዋጅ የሚታወጅበት፣ የጠላት ሰንሰለት የሚበጣጠስበትና ልዩ መለኮታዊ በረከት የሚቀዳበት የኃይል ሰዓት ነው። ታዲያ ሌሊት ተነስቶ መጸለይ በሕይወታችን ላይ የሚያመጣቸው 5 ታላላቅ መንፈሳዊ ጥቅሞች ምንድን ናቸው? እስከ ቪዲዮ ፍጻሜም ድረስም አብራችሁን ቆዩ። የመጀመሪያውና እጅግ አስደናቂው የሌሊት ጸሎት ጥቅም ከዓለም ግርግርና ሁካታ ተለይቶ ከፈጣሪ ጋር ብቻ መሆን መቻሉ ነው። በቀን ክፍለ ጊዜ ስልኮቻችሁ ይጮሃሉ፣ ሰዎች ይጠሩናል፣ የሥራና የኑሮ ውጥረት አይምሯችንን ይሞሉታል። በዚያ ሁካታ ውስጥም ሆነን ከእግዚአብሔር ጋር በጥልቀት ለመነጋገር ድምፁንም ለመስማት አስቸጋሪ ነው። ነገር ግን ሌሊት ዓለም ዝም የምትልበት፣ ሰማይና ምድር የሚገናኙበት፣ ልባችን ለሰማያዊ ድምፅም ክፍት የሚሆንበት ልዩ ሰዓት ነው። ጌታችን ኢየሱስ ክርስቶስ ይህንን ምስጢር በሚገባ ያውቅ ነበር። ለዚህም ነው መጽሐፍ ቅዱስ በማርቆስ 1 ቁጥር 35 ላይ ማለዳም ተነስቶ ገና ሌሊት ሳለ ወጣና ወደ ምድረ በዳም ሄዶ በዚያም ጸለየ የሚለን። ጌታችን ከሕዝቡ ግርግርና ከመፈወስ አገልግሎት ወጥቶ በጸጥታ ውስጥም ከአባቱ ጋር መነጋገርን መርጧል። እግዚአብሔር ጸሎት ሰሚ ብቻ ሳይሆን ሌሊቱን በፊቱ ለሚተጉ ልጆች በዚያ ጸጥታ ውስጥም ምስጢርንና ኃይልን የሚያፈስ አባት መሆኑ ነው። በሌሊት ጸሎት ጊዜ ትኩረታችሁ ሙሉ በሙሉ በፈጣሪያችሁ ላይ ብቻ ይሆናል። ያን ጊዜ ጸሎታችን ደረቅ ቃላት መሆን አቁሞ ነፍሳችን ከፈጣሪዋ ጋር የምትገናኝበትና ሰማያዊ ጥበብ የምትቀዳበት ሰዓት ይሆናል። ድምፁንም መስማት ከፈለጋችሁ ከዓለም ግርግር ወጥታችሁ በሌሊት ጸጥታ ውስጥም ፊቱንም ፈልጉ። ያን ጊዜ ከሰው ልታገኙ የማትችሉትን ሰላምና መመሪያ ከአምላካችሁ ታገኛላችሁ። ሁለተኛውና እጅግ ወሳኝ የሌሊት ጸሎት ጥቅም የጨለማን ኃይል ማሸነፍና የጠላትን ውጊያ አስቀድሞ መቀልበስ መቻሉ ነው። ብዙ ጊዜ የጥፋት ሥራዎች፣ ክፉ ምክሮችና የጨለማ ኃይሎች ጥቃት የሚታቀዱት ዓለም በከባድ እንቅልፍ ውስጥም በምትሆንበት በዚያ በሌሊት ሰዓት ነው። ነገር ግን የእግዚአብሔር ልጆች በሌሊት በጸሎት ሲነቁ ጠላት በሕይወታቸውና በቤተሰባቸው ላይ የዘራውን እንክርዳድ የመንቀልና ሰንሰለቱን የመበጣጠስ መንፈሳዊ ሥልጣን ያገኛሉ። መጽሐፍ ቅዱስ በሐዋርያው ሥራ 16 ቁጥር 25 ላይ ስለ ጳውሎስና ሲላስ አስደናቂ ታሪክ ይነግረናል። በመካከለኛ ሌሊትም ሆነው ሲጸልዩ፣ ሲዘምሩ ታላቅ የምድር መንቀጥቀጥም ሆነ፣ የታሰሩበትንም ሰንሰለትም ተፈታ፣ የወህኒም ደጅም ተከፈተ። ሌሊት በጸሎት ጊዜ የምታወጡትም ድምፅም በጨለማው መንግስትም ላይ እንደ መብረቅ ይወርዳል። በሕይወታችሁ ላይ የታሰሩ በሮች እንዲከፈቱ፣ የቆሙ ነገሮች እንዲንቀሳቀሱና የጠላት ውጊያ እንዲከሽፍ ከፈለጋችሁ ሌሊት ተነስታችሁ በጸሎት መንቃት አለባችሁ። በዚያም ሰዓት የምታቀርቡት ልመናና ተራ ቃል ሳይሆን የጨለማን ሰንሰለት የሚበጣጥስና የድልን አዋጅ የሚታወጅበት መንፈሳዊ መሳሪያ ነው። ስትጸልዩ የሰማይ ሰራዊት ከጎናችሁ ይሰለፋል፣ ጠላትም በፊታችሁ ይወድቃል። ሶስተኛውና እጅግ ጥልቁ የሌሊት ጸሎት ጥቅም ልዩ መለኮታዊ በረከትና ለሕይወት ለውጥ መመረጥ መቻሉ ነው። መጽሐፍ ቅዱስ ታሪክ ውስጥ ታላላቅ የሕይወት መለወጫ ታሪኮች የተከናወኑት በዚያ በሌሊት ጸጥታ ውስጥ ነው። ያዕቆብ ለምሳሌ ብንመለከት በዘፍጥረት 32 ቁጥር 24 ላይ ሌሊቱ ሙሉ ከእግዚአብሔር መልአክ ጋር ካልባረከኝ አልለቅህም ብሎ በጽናት በዚያ በሌሊት ትግል ውስጥም በመቆየቱ ስሙ ከያዕቆብ ወደ እስራኤል ተቀየረ፣ በረከትንም ተቀበለ። ሌሊት የእግዚአብሔር መገለጥና ሰማያዊ ምስጢር ለልጆቹ የሚገለጡበት የቅዱሳን ሰዓት ነው። ብዙ ሰዎች ተኝቶ የሚያልሙት ሰዓት አንተ ተነስተ ከፈጣሪ ጋር ስትታገል የአንተ ህልም ወደ እውነትነት የሚቀየርበት ኃይል ትቀበላለህ። በሕይወት ውስጥም ትልቅ ለውጥም ከፈለክ፣ የታሰረብን በረከት እንዲፈታና አዲስ ታሪክ እንዲጻፍልህ ከፈለክ በሌሊት ጸሎት ከፈጣሪ ጋርም ተገናኝ። ያን ጊዜ ከሰው ልታገኘው የማትችለውን ሰማያዊ አሻራ በሕይወት ላይ ታያለህ። በሌሊት የሚደረግ መንፈሳዊ ትግል የድልና የክብር አክሊል ያጎናጽፋል። አራተኛውና እጅግ አስፈላጊው የሌሊት ጸሎት ጥቅም ስጋን ለነፍስ ማስገዛትና መንፈሳዊ ጥንካሬን የማግኘት ኃይል ነው።
ብዙ ጊዜ መንፈሳዊ ሕይወታችን የሚቀዘቅዘው ስጋችን ለምቾት፣ ለእንቅልፍና ለዝለት የሚሰጠው ቦታ ምክንያት ነው። ነገር ግን ከጣፋጭ እንቅልፍ ተነስቶ በሌሊት መጸለይ ስጋን ድል የማድረግ ትልቅ መንፈሳዊ ልምምድ ነው። ጌታችን ኢየሱስ ክርስቶስ በጌተሰማንያ የአትክልት ስፍራ ለደቀ መዛሙርቱ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው በማለት እንደተናገረው የስጋን ድካም የምናሸንፍበት ትልቁ መንገድ በሌሊት ጸሎት መንቃት ነው። እንቅልፍ መስዋዕት አድርገህ ስትነሳ ለፈጣሪ ያለህን ፍቅርና ቅድሚያ የምትሰጠውን በተግባር እያሳየ ነው ማለት ነው። በሌሊት መነሳት ስትጀምር ውስጣዊ ሰውነትህ እየጠነከረ ፍቃደኝነትን ወደ እግዚአብሔር እየቀረበ ይመጣል። መንፈሳዊ ስንፍና እንዲለቅህና በሕይወትህ ላይ ሙሉ ስልጣን እንዲኖር ከፈለክ ስጋን በሌሊት ጸሎትም አስገዛው። ያን ጊዜ የፈተና ጊዜ የምታልፍበት፣ የጠላት ውጊያም የምትቋቋምበትና በመንፈስ የምትቀጣጠልበት ኃይልም ትቀበላለህ። ስጋ ሲሸነፍ ነፍስህ ከፈጣሪዋ ጋር በነፃነት ትገናኛለች። አምስተኛውና የመጨረሻው ታላቅ የሌሊት ጸሎትም ጥቅም የሰማይ ደጅና የእግዚአብሔር ምሕረት በርም በልዩ ሁኔታ የሚከፈትበት ሰዓት መሆኑ ነው። በመጽሐፍ ቅዱስም ታሪክ ውስጥም እግዚአብሔር ለሕዝቡ ያደረጋቸው ታላላቅ ነፃነትና የድል ሥራዎችም የተከናወኑት በዚህ በሌሊት ክፍል ጊዜ ነው። እስራኤላውያን ከዘመናት የግብፅ ባርነት የወጡት፣ ባህር ኤርትራም ተከፍሎ የተሻገሩትና የጠላቶቻቸውም ኃይል የተሰበረው በሌሊት ነው። ነቢዩ ኤርምያስ በሰቆቃው 2 ቁጥር 19 ላይ በሌሊት ተነሺ፣ በሌሊትም መጀመሪያ ልብሽን እንደ ውሃም በጌታ ፊትም አፍስሺ በማለትም ይመክረናል። ይህም የሚያሳየው ሌሊት የልባችንን መሻት ለፈጣሪ የምናፈስበትና የእርሱ ምሕረትም እንደ አዲስ የሚፈስበት ሰዓት መሆኑ ነው። ዓለም ተኝታ ባለችበት ሰዓት አንተ ከሰማይ ጋር ግንኙነት ስትፈጥር የአንተ ጸሎት ቀጥታ ወደ ዙፋኑ ይደርሳል። በሕይወታችሁ ላይም የዘጋባችሁ የሰማይ ደጅም እንዲከፈት ምሕረቱና ቸርነቱ በቤታችሁ ላይ እንዲበዛ ከፈለጋችሁ ሌሊትን ለጸሎትም ተጠቀሙባት። በዚያን ሰዓት የሚቀርቡ ልመናም ምላሹ ፈጣን ነው። ምክንያቱም በጸጥታና በተመስጦ ውስጥም የእግዚአብሔር መገኘት በኃይል ይገለጣልና። ተወዳጆች ሆይ ዛሬ የተመለከትናቸው እነዚህ 5 መንፈሳዊ ጥቅሞች ሌሊት ተነስተን መጸለይ ምን ያህል ኃይለኛና የበረከት ምንጭ እንደሆነ በግልጽ ያሳዩናል። ይህ ቪዲዮ መንፈሳዊ ቅናትን በውስጣችሁ ከጫረ ላይክ በማድረግና ለምትወዳቸው ሰዎች ሁሉ ሼር በማድረግ የበረከቱ ተካፋይም አድርጓቸው። ለኤሎሄ ቤተሰብም አዲስ ከሆናችሁ ደግሞ የዚህ መንፈሳዊ ጉዞ አባል እንድትሆኑ በጌታ ፍቅርም እጠይቃችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ የሰላም አምላክ በመንፈሳዊ ንቃት ይባርካችሁ፣ ሌሊታችሁንም የብርሃንና የድር ያድርግላችሁ እያልኩኝ የጌታ ጸጋና ሰላም ከሁላችን ጋር ይሁን።